ስልክን ከታመጣች ተፈቅሪው ማለት ነው። አረንደ ጮሞ ያርግሽ ሙአበይ የሚፈጠረው ነገር በፍጹም እኔ ኃላፊነት ነው ማለት ማን እነማን የእውነት ወዳክ እንዳልሆነ ታስታውቃለች። ሰማለህ ናቲ ይኸው ትብቃ ጥሩ እሺ እንዴ ጌታቸው እብድ ምንድነው አመለ ምንድነው እሱ ምንድነው ይሄ እረፍ እንጂ እንዴ ጌታቸው ምን ልትሆን ነው ምን ልታረግ ምንድነው አንቺንም ያህል ሴትዮ በተከበርኩበት ሰፈር ልታዋርጅኝ ነው እንዴ ምንድነው የተለቀለቅሽው የምን ሊጥ የምን ዱቄት ነው ምን አልከኝ ምንድነው የምትለው ነገርኩሽ ናውን ሰው ሳይኔ ወደዚህ ለቀጥ ጎሽ ጋሽ አገኙልኝ አንተም አይተሃል ምን ይሁን ነው እንደዚህ ማድረግ እነዛ ልጆች ጋሽ እነዛ የተረገሙ ልጆች ትሰማለህ ይኸውልህ ናቲንም ትብቃንም ጠርተህ ቤት ጠብቁኝ ነይ ነይ ለቀቀኝ እኔ ምንጠብቃቸው ሰው እኔ ሽቶን ሊያስቀርብኝ ነው ለቀቀኝ እኮ ነው ምን ምንድነው ምንድነው አስር እየደወልሽ የምታዝጊኝ ምን ሆነሽ ነው ዳጊ እኮ ስልክ አላነሳ ብሎኝ ነው እና እኔ ምን እንዳደርግልሽ ፈልገሽ ነው ሄጄ አንሳላት እንድለው ፈልገሽ ነው አላውቅም ግን የሆነ ነገር አድርግ እኔ በጣም ጨንቆኛል ምንድነው የሚያስጨንቅሽ አታፈቅሪውም አይደለ የምን ያዙ ይልቀቁኝ ነው ቆንጂት ባላፈቅረውስ ማንንም የጣሉበትን ሲያነሱበት ደስ አይለው ሲጀመር አንቺ እሱን አልጣልሽውም እሱ ተጣላሽ እንጂ ባክ ነገሮችን አታወሳሰብ ትናንት እኔን ሲከተለኝ የነበረ ሰው ዛሬ ሌላ ሰው ሲከተል እንዴት አያመኝም እንዴ ታዲያ እኮ ቅናት ነው ለዚህ ደግሞ ጸበል ለሚያስፈልገው ይልሽ ጧት እየተነሳሽ ለ7 ቀን ጸበልሽን ትጸበያለሽ ለቆሽ ነው የሚሄደው ስማኝ እየቀለድኩ አይደለም ልክ እንደ ትናንትናው እንዲደውልልኝ እንዲፈልገኝ እንዲያወራኝ ይፈልጋል እንዴ ተረጋጊ እንጂ ቆይሽ እኔ ምን ላድርግ አላውቅልህም እኔ እንደዚህ ይሁን ካንተ የራስን ዓለም ትቀጫለህ እና ቆንጂት ደብሯታል ብዬ አብረሽ ለቅሶ እንድቀመጥ ነበር የፈለግሽው እሺ ምንም አትረዳኝም አሁን ይኸውልሽ ቆንጂት እኔ ምንም ማድረግ እንደማልችል ታውቂያለሽ ባለፈው በሊያ ምክንያት አንቆ ሊገለኝ ነበር እንዴ ቆይ የናቲን ስልክ ሰጥቻለሁ ነበር እንዴ ለማደውይለት አው ግን ፈራውት እንግዲህ ሁለት ወዶ አይቻል በይሳት ከናቲና ከሮባ ውጪ ለሱ የቅርብ ወዳጅ የለው እሺ በቃ በሱ በኩል ልሞክር እሺ ግን ይኸውልሽ ብዙ ተስፋ አታድርጊ ልጁ የሆነ ጠጓማ የሆነ ነገር ነው አያነሳም እርግጠኛ ነኝ እሱ ስልክ ነው አዎ በቃ ደጋግመሽ ሞክሪለት ወይ አላየውም ይሆናል ይኸውልሽ እኔ እርግቤን አስቆሚያታለሁ ለሷ ልሂድላት ሞክሪለት ያነሳል እሺ በቃ አላየውም ይሆናል ወይ ጉድ እኮ ነው እናንተ እንዴት በዚህ በተወደዱ ነው 2-3 ሰው ሊሸኝ የሚችል ዱቄት ፊትሽ ላይ ተለቅልቀሽ ትወጫለሽ እንዴት ቁልቁል ወርደሽ የህፃን ልጅ ስራ ትሰሪያለሽ አንቺ ምንድነው አመለ እኔም ልክ እንደዚህ በሚገርም ሁኔታ ልክ እንደዚህ ነው የተናገርኩት ግን ምንም አልሰማችኝ እንጂ ነው የተናገርያለሁ ዝም በል አንተ እንዲህ ተለቅልቃ ቆራለው ይመስል ከተማ ለከተማ ስትዞር ተከትለሃት እየመጣ የምን ማጎብደድ ነው አታጎብድድ ጋሽ ጠብቂኝ ያልኳት እኮ ልብስ እስከቀይር እኮ ነው ያመለጠች ዝም በል አልኩ በቃ እንደው አመለም ምን መሆንሽ ነው ሽቶ ለመቀበል እኮ ነው የሄድኩት ምን ሆነ ነው ጌታቸው የምን ሽቶ ነው በዛ ላይ ደግሞ እንደዚሁ ነው ሃኒ እኮ ናት ዱቄቱ ከጠፋ ሽቶውን አይሰጡሽም ምልክት እንዲሆን እስከ ዱቄት ሽውጭ አለችኝ ስወጣ ይኸው አጅሪ አንቆ ይዞኝ መጣ ጎሽ የኔው ልጆች ናቸው ተለቅለቂ ተቀቢ ያሉ መጫወቻ ያደረጉሽ ግድ የለም ነገ እንደ ድመት ጣሪያ ላይ ያስወጡሻል አዎ እሺ አሁን ሽቶዬስ ሁለት እኮ ነው የሚሰጡኝ ጌታቸው እንደው መንገድ ላይ ስታገኘኝ እንደብድ እጄን ይዘህ ሰው ሁሉ እያየ እየጎተተ የምታመጣኝ እንዴ አንተ እኔ ትብቃ መስዬ ነው እንዴ መንገድ ለመንገድ የምትጎትተኝ እኔ ነግሬሃለሁ ኧረ አትብቂ እንኳን ሽቶ አሪቲ አይሰጡሽም ትብቃ ያምሮብሽ መጣሁ በቃ ጋሼ እኔም ልሂድ ሮባ ብቻው ነው ቁጭ በል ለመሆኑ የእሱን ልጅ ነገር እንዴት እያደረጋችሁ ነው ምን አስባለሁ ብለው ነው ጋሼ የማይረባ ልጅ በቃ ታሞ ተኝቷል ያው እያስታመምኩት ነው ብቻ እሱ እኔን አይመለከተኝም መቼ ነው ከዚህ ቤት የምሄደው ነው ያልኩ ምን በዚህ ሰዓት የት ብሎ ይሄዳል ጋሼ ምን መሄጃለሁ ይኸውልህ ዳጊ እኔ ከዚህ ከትብቃ ጋር ያለው ነገር ምንም አላማረኝም ይኸው እሷም እንደምታያት በየደቂቃው እትለዋለች መመላለስ ነው መታጠቢያ ቤት እኔ ነገረ ስራቸው አላማረኝም ኋላ ማይሆን ነገር ተፈጥሮ እኔም ስሜ እንዲነሳ አልፈልግም አዎ ስለዚህ ተናግሬያለሁ በጊዜ ወደዛ ወደሚሄድበት ሸኝልኝ ተናገርኩ ችግር የለውም ጋሼ እኔ ቃል ይኸው እኔ ዳግም ልሙት በቃ ካም በኋላ አጠገቧ ላይ ድርሽ አይልም ግን ይውሉት ጋሼ እርሶም ቢሆኑ አረፋ ስራው እንድትሰራ ይንገሯት ትብቃ እንዲያ እንትና ተበላት ትንቀልቀል እንዴ ምንም ቢሆን እኮ አለቃ ነው አይደል እንዴ የትብቃን ጉዳይ ለኔቱ ምን ማድረግ እንዳለብኝ እኔ ያውቃለሁ በቃ ጋሼ እኔ ልሂደው በሊድ ስፈልግህ እጠራለሁ በቃ አክስቴን ቻው በሉልኝ ደግሞ በእንትን ትታጠብ በእርድ ሳሙና ለፊቷ ጥሩ ነው እርዲ ብላ እርዲ ያሳጣ ነው ትብቃዬ
ስራ ይዘሻል እንዴ? አይ አልያዝኩም። ምን ነው ፈለጉኝ? አየሁ እኮ ስራማ የለሽም። ስራማ ቢኖርሽ እዚህ እየወጣሽ ከማንም ጎረምሳ ምሳ ጋር አትዘላዘይም ነበር። እኔ ቆይ ምንድን ነው የሚሻለሽ አንቺ? ኧረ ጋሼ እኔ እኮ እቃ ልግዛ ወይም ደግሞ ስቶቭ ለኩሻለሁ እንዳትዪ። ይኸውልሽ ትብቃ፣ እኔ ሁሉንም ነገር እያየሁ እንዳላየ ማልፈው ለአንቺው ብዬ ነው። ልጅ ነሽ፣ በኋላ ትጎጃለሽ። ትብቃ፣ እኔ እኮ ቤቱን ለመበደል ብዬ አይደለም። ይቅርታ። ይሁን እንግዲህ ምን ይደረጋል። ለመሆኑ ያው ምን እንዴት ነው? ደህና ነው፣ ምንም አይልም። መቼስ በዚህ ሁኔታ ውስጥ ሆኖ ማስወጣቱ ከባድ ነው አይደለም? የልጆቼን ነገር ደግሞ እንዴት እንደማደርገው ግራ ገብቶኛል እኮ ትብቃ። እንዴ ጋሼ አውርተን የለ እንዴ? ሀኒንም ቢሆን አውርቻታለሁ። እርስዎ ብቻ ይቅርታ ያደርጉለት። ግድ የለም ትብቃዬ፣ እኔ ሁሉንም ነገር እንደሚሆን አደርገዋለሁ። አንቺ ብቻ ያው ውለታዬን ሳትረሺ መክፈል እንዳለብሽ አትረሺ። እሺ? አመሰግናለሁ። ለምንድን ነው የምትርቂኝ? ምንድን ነው? ምንም ዝም ብዬ ነው። እንዴት ሳይ ትብቃ ሀና የለችም። ውይ አፈር በበላው እግሬን በቆረጠው አጉል ሰዓት መጣሁባችሁ አይደል? ትብቃ ሀና የትዳ ነው? እኔ እንጃ አላየኋት። ውይ እንዴት አርግሽ ታያት እናቴ። አሁንማ እንዴት አርግሽ ታውረሻል እኮ እንዴ። ጌታቸው ምን ታረጋለህ እዚህ? ይሄ ቤት ውስጥ የሚሰሩ ነገሮችን በተመለከተ አዳዲስ ነገሮችን መለወጥ ስላለብን እየተማከርን ነው። አዎ እንደዛ ነው። ውሃ ፈልጌ ነበረ፣ ውሃ እንድታመጣልኝ ነው። በቃ ውሃውን መኝታ ቤት አምጪልኝ። እሺ? እንዴ አራት ጩባት አትለፍልፍባት። እንዴ ሆሆ ቀድሞ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል ወጭት ጥዶ ማልቀስ አለች አያቴ። የሚመጠንም የሚለቀስም ነገር የለም አመለ አለ እንጂ። እንዴ እኔ የምልሽ የኔ እናት እንደው አንቺ የሮባ ነሽ ወይስ የጌታቸው ነሽ? ማንሽ? እንደው መላቀጣጣሽ እኮ ልጅ በዚህ እድሜሽ። እሺ ለጋሽ ዋልስጣችሁ። አረ ስጮ አጠጩ፣ በደንብ አርገሽ አጠጩ። አይ ጉድ! አይ ካስዬም ትታልሽ ዳ የለ እንደ ጠየቀሽ እያረግሽ አጠጩ። እናት ይጠጣ እንጂ እንደው መቆላልፍ ዞር ስል ተቆላልፎ ነው። በዛ ሴት እኔ ለእናንተ ስሌት ልሂድ እንዴ? አረ እንዴት ነው ጉዱ? ከዚህ የበለጠ ምን ይመጣል? አይ አመለ መጫወቻው ጌታቸው። አቤት ያንተ ቀን ምንድን ነው እንደዚህ እርጥብ ፎጣ ይመስልኩ? ምንድን ነው አንተ? ቆየህ እኮ። ምን ነው ራብሽ? እንዲህ ይሄ ገንፎ ቡላ ምናምን ነገር ላምጣልሽ? አጥሚት ምናምን? አንተ ምን አለበት እዚህ አንድ ቤት ውስጥ እኔ ነኝ ተዘግቼ ሙሉ አይደል? ትሰማኛለህ? እኔ በምን አቅሜ ነው የማፈነው? የራስህ አመል ነው እንዲህ ጥፍጥፍ አድርገው ያስቀመጠ። ይበል ደግሞ። እሺ ቆይ ሴትዮዋስ እንዴት ሆነች? እንደዛ ነው ሰፈሩ ስዞር ጌታቸው አግኝቷት እያበደ ነው ያለው። እንዴ እኔ እኮ ተናግሬያለሁ፣ የሚሰማኝ ሰው የለም እንጂ ሴትዮዋ እኮ እየለቀቀች ነው፣ ምንም በቃ ጤና እየነሳት ነው ብያለሁ። እንዴ የሚሰማኝ የለም እንጂ። አመለ እኮ ክፋት የለባትም እኮ ጥሩ ሰው ነች። ግን ያ ጆሮዋ የማይሰማ ሁለት ጆሮ ከሰው ጋር እያባላት ነው ያለው። እና እኔ እሱ ነገሩ አይደል እንደሚያናደኝ የትብቃ ሲያንሳት እኮ እኔን ደግሞ ተያይዛኛለች እኮ መስሎ ነው። እባክህ አርፈህ የምታስታምም ነው የሚሻለው። ይኸው ሮባ ምን ያለ በለኝ። እቺ ሴትዮ በቅርቡ የሆነ ጉድ ታፈላብናለች። በቃ ቆይ ይሄን ያህል ትብቃ ተቆርቁረህላት ነው? አዎ በቃ ሁልጊዜ በእሷ ምክንያት እንደተከፋች እኮ። ታዲያ ቆይ እንደዚህ ከምትከፋብህ ለምን አግብታት ከሰው ቤት አውጥታት ብቻችሁን እየኖራችሁ ቁጭ አትሉ? አንድ ቀንም አይቀርም። ቆይ አሁን የት ሆና ነው? የት ትሆናለች? ያው ስራዋን እየሰራች ነው ነው ወይስ ይሄ አጥሚት ምናምን ነገር እየሰራች እዚህ ቁጭ ብላ ታስታማን እስክትድን ድረስ? አራቧ አታሹፍ በእናትህ አንተ። ይኸውልህ ከዛ ሰውዬ እኮ አንድ ቤት ውስጥ መሆኗን እራሱ ሳስበው ማለት ነው የሌለ ነው የሚደብረኝ። አታስብ፣ ፈጣሪ ያለላት ምንም አትሆነው። እንዲህ ብለህ እንዳታስብ። አትግሪና መርገጥ ነበር ጭራሽ ትይዘኛለህ እንዴ? የዘመኑ ልጆች አትችሉም። በቃ ቆንጂት እንዴት ነሽ? አስጠበቅኩሽ አይደለ? ችግር የለውም። እንዴት ነህ? እኔ ደህና ነኝ። በሰላም ነው የፈለግሽ? አዎ ከዳጊ ጋር እንድታስታርቀኝ ፈልጌ ነው። እኔ በማላችሁ መግባት አልፈልግም። ቆይ ለምን አንቺ አታናግሪው? እኔማ ሞከርኩኝ፣ እሱ ምንም ሊሰማኝ ፈቃደኛ አይደለም። እባክህ ተባበረኝ። ቆይ እኔ እንዴት ልተባበር እችላለሁ? አንተ ጓደኛው ስለሆንክ ይሰማሃል። አንዴ ብቻ ቁጭ ብሎ እንዲያወራኝ ነው የምፈልገው። እሺ ሞክራለሁ። ግን ምንድን ነው ያጣላችሁ? እናንተ ግቢ ያሉትን አቶ ጌታቸውን ሳወራ አይቶ ሌላ ነገር መስሎት ነው። ቆይ አንቺ አቶ ጌታቸውን እኔን ነው የምታውቂው? አረ እኔ አላቅም። እዚህ ሰፈር ሳልፍ አይተው እዚህ ሰፈር ነሽ ወይ ብለው ጠይቀውኝ ነው። ዳጊ ነው ስለ እነሱ ሲያወራ ነው የማውቀው። ስለዚህ አንቺ አቶ ጌታቸውን አታውቂውም ማለት ነው? አዎ። እሺ እነግረዋለሁ። ግን የመጨረሻ አንድ ጥያቄ ልጠይቅሽ። ምን? ስልኬን ማን ሰጠሽ? ይቅርታ እሱ ልነግርህ ለምን? እንዳትናገሪ ተብያለሁ። ምን ነው መደወሌ ችግር አለው እንዴ? እሺ ችግር የለውም። ለማንኛውም አናግረውና የሚለኝን ነገር እነግርሻለሁ። እሺ አመሰግናለሁ።
ደስ እያለኝ አይደለም። በቃ እስኪ ልደውልለት በቃ እባክህ። ሄሎ ትብቂቲ። ወይ ሮባ፣ ይኸውልሽ ትብቃ 10 ጊዜ ስትመላለሽ በጣም የታመመ እንዳይመስለው። እሱን ዝም በይው እሺ። ዋናው እንጂ ደህና መሆን ነው። ይኸውልሽ ትብቃ ባይሆን ደበረኝ እያለ ነበር። የሆነ ነገር አድርጊለት። መሄድ የለመደ እግር ተኝቶ መሄዳል አሉ። ወይ በኮተን እንመጣለን። ደስ ይለኛል። እነዚህማ እኮ ማለት ነው የአልጋ ቁራኛ በሆነ ራሱ ደስተኛ ነው የሚሆኑት። በቃ ትብቂቲ መጣው። እሺ ግቢው ጋር ጠብቂኝ። በቃ ግቢው ውስጥ ጠብቂኝ እናቴ። መጣው በቃ ካንቺ ጋር ትንሽ ብንቀሳቀስ ይሻላል። እጠብቅሃለሁ። አንቺ የት ሄደሽ ነው እስካሁን ድረስ? ኡፍ አክስቴ ደግሞ አንቺን ቆየት ሄድሽ እያልሽ ትጨቀጭቂኝ ነው። ችግር ይጨቅጭቅሽ። አንቺ እኔን ትሸውጅኛለሽ? ምንድን ነው የምሸውድሽ ደግሞ? አሁን ምንም ትርፍ ንግግር አልፈልግም። ሽቶዬን አምጪ ብዬሻለሁ። የምን ሽቶ ነው አክስቴ? ተይ እንጂ እንደዛ ዱቄት በዱቄት አድርገሽ እኔን ዓለም ላይ አስጥተሽ የኔን ሽቶ ልትሰርቂ ልትወስጂ ነው አይደል? አክስቴ እየቀለድሽ ነው? ለምንድን ነው የምቀልደው? ዱቄት ስትቀቢሽ 2 ሽቶ ይሰጡሻል አላልሽኝ? እና ጊፍት እኮ ነው። ምንም ይሁን ምንም እኔ አሁን ምንም አያገባኝም። የሰጡሽን ሽቶ አምጫው የላኩልኝ። አክስቴ ሽቶ እኮ ትክክለኛ ሽቶ አይደለም። በስልክ በስጦታ መልክ ሰጠንና በገንዘብ ነው እኛ የምንቀበለው። እኔ ምንም ገንዘብ አልፈልግም። 2 ሽቶ ብለዋል። ሽቶውን ስጭኝ በቃ። ሽቶዬን ነው የምፈልገው። ኡፍ አክስቴ ታድርቂኝ በእናትሽ፣ ደክሞኛል ለራሴ። ለራስሽማ ወስደሻል። ምን አለብሽ አንቺ? ሁሉም በእጄ ነው ብለሽ ነው። በቃ እሺ አመጣልሻለሁ። አሁን አትረብሽኝ። ምን አልሽኝ? ወይኔ ሀና፣ በቃ መጨረሻ ይሁን ማለት ነው። ምን ተፈጥሮ ነው? ሙፍ በያባሽ። እሺ ምን ትመስላለች? እኔን ዱቄት አስቀብታ በጎን ሄዳ ሰዎችን ጠብቃ ትቀበል ነገር። እሷ ምን አደረገች? እንደዚህ ወክ አድርገን አናውቅም አይደል? ሲጀመር እኮ እኔ ለወክ መሆን ሰው እኮ አይደለሁ። እንዴት እንዴ? ያው በቃ እኔ ስራመድ ይኸውልሽ ሩጫ እንደያዘ ሰው ነው በጣም ነው የምፈጥነው። ለዛ ነው ቶሎ ቶሎ ስለምራመድ እኮ። ይሄ አሪፍ ወክ አድራጊ አድርጎ ያስተምርካል። በቃ ከአንቺ ጋር ከሆነ ደስ ይለኛል። በፍቅርሽ ነበልባል ውስጤ ሲንገበገብ። እንዴ እቺ ልጅ ታውቂያታለሽ እንዴ? አው የነሳሪ ማለት ጓደኛዬ ቤት ነው እኮ የምትሰራው። ኦኬ ሰራተኛ ናታ። አዎ እንዴ ቆይ ከዚህ ማይረባ ልጅ ጋር ምንድነው የምትሰራው እዚህ? እሱንም ታውቂያለሽ እንዴ? አዎ ሲያስጠላ። ባለፈው እጄን ይዞኝ አለቅሽም እመታሻለሁ ብሎ አለኝ ያልኩ ልጅ እኮ እሱ ነው። በቃ ሰፈር ያሉ ልጆች በጠቅላላ አንድ አይነት፣ ምንም እኮ ለሴት ልጅ ክብር የላቸውም። በጣም ነው የሚያሳዝኑት በእውነት። እኔ እንደው እኔም ብቻ ፈጣሪ እንደው እጁን ታጥቦ ባርኮ ይፍጠረኝ። በጣም ምስኪን ልጅ ናት። ሲጫወትባትማ ዝም ብያ ላይ ምን ልታረጊ? እነግራታለሁ። መቼ ሲጫወትባት ዝም ብለሽ አትለኝም አይደለ? አይ እሱማ አልልሽም። በቃ እንግዲህ ንገሪያት። ምን ሆነ ነው? አስቆየኝ። አንተ ራሱ ምን ሆነ? ቤት አገባም ነበር። ሮባ የሚባለው ልጅ ማየት አልፈልግም። ኧረ በእናትህ ናት። እነሱን ተዋቸው በቃ። የራሳቸውን ኑሮ ይኑሩበት። እንዴ አንተ ምን አስጨነቀ? ዳግም አሁን ስለሱ ላወራ አይደለም የጠራሁት። እሺ ምን አለች? መቼስ እሱ ያልቅባት። የእውነት ወዳክ እንዳልሆነ ታስታውቃለች። ግን ምን ፈልጋ እንደሆነ ግራ ገብቶኛል። ምን ትፈልጋለች? አቶ ጌታቸው ነበር የምትፈልገው፣ ተሳካላት። እንደሱ ቢሆን እኮ አንተ ሳይሆን እሷ ነበረች የምትርቀኝ። እንዴት አልገባኝም። ምን እንዴት አለ? ሰውየው እኮ ሴት ካየ አይኗ አይ። ደግሞ እሱን ማጥመድ ከፈለገች አንተ አታስፈልጋትም። እሷ ራሷ በቂ ናት። ደግሞ አንተም እንዳሰብከው ከሆነ እሷ ጨርሰዋለች። ስለዚህ የምትፈልገው ነገር አለ ማለት ነው። በትክክል ዳጊ፣ እሷን ሁሉንም ነገር ለማወጣጣት የግዴታ ይቅርታ እንዳደረግክላት ቀርባት ሁሉም ነገር ማወጣጣት አለብክ። እሱማ አይሆንም። ለምን? ሰማኛል። እኔ ድጋሚ እሷን ማየት እራሱ አልፈልግም። በጣም ነው የደበረች። አውቃለሁ ዳጊ፣ ግን ደግሞ ፍላጎቷን እስክናቅ ድረስ ያንተ አለመፈለግን ደብቀ መያዝ አለብክ። ናቲ፣ እኔ እንደዚህ አይነት ነገር አልሽ። በቃ ሁሉም ነገር የፊት ለፊት ነው። ታውቃለህ ዳጊ፣ ይሄ ነገር ካልተሳካላት ሌላ ወጥመድ ዘርግተው ነው የሚጠብቁክ። ዳጊ፣ በዚህ ሰዓት ደግሞ ሌላ ችግር የምንጋፈጥበት ሰዓት አይደለም። አቅማችን አይፈቅድም። እሺ ናቲ፣ ምን አድርግ ነው የምትለኝ? እሱ ቀላል ነው። ልክ እነሱ ድራማ እንደሰሩ እኛም መስራት። አልገባኝም። ምን እናደርጋለን መሰለህ? እኔ እንዳስታራቂ ማላችሁ ገባለሁ። ከዛ አንተ ለትንሽ ጊዜ ታዝጋለህ አልፈልግም እያልክ። በስተመጨረሻ እሷን እንደምንም ይቅርታ እንድጠይቅ እናደርጋለን። ከዛ አንተ እሺ ትላታለህ። ከዛ እኛ እንደ አዲስ ስራችን እንጀምራለን ማለት ነው። ልክ ነህ። ልታጠምደኝ በዘረጋችሁ መረብ ራሷን አጥምዳታለሁ። ያኔ ሁሉም ነገር እጃችን ይገባል። ለመሆኑ ያ ሰለሞን የሚሉት ልጅስ ምን ሆኖ ድምፅ ጥፍት ያሉ? ምን እያሰበ እንደሆነ አልገባኝም። እሱ ግን ለእኛ ጥሩ ነው። ምንም ቢሆን እንድናስብበት ጊዜ ይሰጠናል። እሷ
ግን የፍርዴው ቀን ጉዳይ ይችላል ትበሉሽ አልረሳውም። ግን ስለ ሳሪ አዲስ ነገር ካለ አሳውቀኝ እሺ? እኔ በዚህ ልጅ ፈልጋዊ ነው አክስቴ። ለምንድን ነው ዝም በል የምትይው? ተናገር ሮባ። የምታወራው አለ አውራ። ኧረ ዝም ብዬ ነው አክስቴ። ምን ብያለ? ዝም ብዬ ነው። ከዚህ ግቢ ግን ደሞዝ የሚከፍልሽ ጌታቸው አይደለም እንዴ? ከእነዚህ ወጣቶች ጋር አብረሽ ምዞሪ ምን ጉዳይ አለሽና ነው? ኧረ እንደዛ አይባልም አክስቴ። ዝም በይ ብዬሻለሁ። እንደዛ አይባልም ትላለች ደግሞ ትመልስልኛለች። ስትጠሪ ትብቃ ተብለሽ ስትጠሪ የለሽም አብረሽ መዞር ነው። ለምን ጠቅልለው አያስቀምጡሽም? ለምን እዛ ትጠቃላይ የሚልሽ? እዚህ ቤተሰቦች ግን ምን ሆናችሁ ነው እሷን ብቻ የምትናገሩ? ዝም በል አንተ። አሁን አንተ አፋለህ አንተ መናገር ትችላለህ። ይኸውልህ እሱን አንድ እግርህ እንዳልጨርስ ሰካራ ከሰው ግቢ ሰክረህ ስትንገዳገድ እንኳን ነውር ማታውቅ። አቤት አዝለሹ ሰጂው ተሸከሚው። አይ ትብቃ በቃ የቤቱን እህል ሁሉ እኮ እየወሰድሽ ያው የቤቱን እህል ወስደሽ ጠግኝው ይቁምልሽ በቃ። ኧረ እንደው አንቺ ሳፈር ቢያው እንደው እቺ ሴት ናት ሴት አሰዳቢ። አባዬ ፈልጌ ነበር። እኔም ራሱ ስፈልግሽ ነበር። ምን ነው ሀና? ቆይ አክስትሽን ምን በድላሽ ነው እንደዛ ዱቄት ለቅልቀሽ ሊጥ በሊጥ አድርገሽ መሳቂያ መሳለቂያ ያደረግሻት? ኧረ እኔ እኮ አባዬ እየቀለድኩ ነበር። እሷ የምራን ተለቅልቃ ዋለች። ሀና አመለ እህቴ ናት አክስትሽ። በፍጹም እንድትቀልጅባት አልፈልግም። ኧረ እኔ እኮ ምናምን እያልሽ ነገር አትጎትች። በቃ ልታከብሪያት ይገባል። እኩያሽ አይደለችም። እሺ አክስትሽ ናት እንዴ። ታዲያ ለምን ትቆጣኛለሽ? እሺ እኔ ቆይ መች ሳላከብራት ቀርቼ ነው? እስቲ ሳሪን ተመልከቻት። አንድ ቀን እንደዚህ አድርጋት አታውቅም። ታከብራታለች። አንቺ ግን ሁልጊዜ ታንጓጥጫታለሽ። ታንጓ ምንድን ነው ያልከኝ? ተይው ይህንን እስካብራራልሽና እስካስረዳሽ ጊዜው ይሄዳል። አሁን ምን ፈልገሽ ነው? ብር ፈልጌ ነው። ምን ጭራሽ ብር ማማረሽ? ቆይ ለምንሽ ነው? ልብስ ሊገዛ ፈልጌ ነው አባ። ምንም ልብስ እኮ የለኝም። ተይ እንጂ ምንም የለሽም? ታዲያ ቁም ሳጥንሽ ነው የሞላው የኔ ልብስ ነው እንዴ? እነሱ እኮ የቆዩ ናቸው። በዚህ ላይ ደግሞ አዲስ ልብስ ያስፈልገኛል። አሁን ፕሮግራም አለብኝ። በይ አንቺ ቀልደኛ ነሽ እናቴ። ስራ ይዣለሁ አሁን ይዤልኝ። ለሳሮን ቢሆን ግን ትገዛላት ነበር አይደል? ካስዬ እንዴት አድርጋ ነው ያሳደገቻቸው? በሩን ልትሰብሩት ነው እንዴ? አንቺ ነሽ እንዴ? አንቺ በሩን በእጅሽ ነው እንዲያረግሽው ወይስ በሰውነትሽ ነው እንደዚህ ደበደብሽው? ደህና ዋሉ ማማ። ኧረ እንደ ጨው ሙያ ያርግሽ ሙያበኝ። አሁን ምን ነው እኔ ማማም ያሰኘኝ ምን ሆኖ ንገሪኝ እስቲ። ኧረ ተረጋጉ፣ ይቅርታ በቃ በቃሽ። ጭራሽ እቤቴ ድረስ መጣሽ በቃሽ ትይኛለሽ? ነይ ደብድብኝ ነይ። ገና እነዚህ ልጆች እኮ ጅብ ያስበሉኛል። ነይ ምቺኝ። እኔ እንደዛ አላልኩም። ምንድነው የሚቀባጥሩት እኚህ ሴትዮ? ጎሽ አሁን ደግሞ ሴትዮ አልሽኝ አይደል? አቤት የዘንድሮ ልጆች እንደው ሰው ማክበር የሚባል ነገር በቃ ተነጥቃችኋል አይደል? ኧረ አስገቡኝ፣ እዚህ በር ላይ አደናቅሩኝ። ወዴት ነው የምትገቢው? ይሄ አባትሽ ማሳ መሰለሽ እንዴ ዘውለሽ የምትገቢው? ስለምን ማሳ ነው የሚያወሩት? እኔ ሳሪን ፈልጌ እኮ ነው። ነገርኩሽ እኮ ሳሮን የለችም አልኩሽ እኮ። ጆሮሽ አይሰማም እንዴ? እንደሌለች አውቃለሁ። ጠብቂኝ ብላኝ ነው። ልግባ፣ አሳልፉኝ። ምን አልሽኝ? እቤት ገብተሽ ጠብቂኝ ብላኛለች። ታዲያ ምን ያስጨውሻል? የለችም እያልኩሽ አይደል እንዴ? የለችም ስላትሰሚም እንዴ? እብድ ነሽ እንዴ ብቻሽ የምትጮሂው? ደውዬላት ጠብቂኝ ቤት ብላኝ ነው። አስገቡኝ። እጅሽ ነው የሚናገረው ወይስ አፍሽ ነው የሚናገረው? ሞጥ ማጣ ነገረኛ። ነይ ግቢ፣ በቃ ነይ ግቢ እና እዛ ቁጭ በይ። እረች እንደው ስትመጣ ሁሉ ጊዜ እኔ ሂጂ ወደዛ ሂጂ። እኔ አንቺ ጋር እንትን አልልም። ምን ትላለች እቺ? እሺ የሴቶችን ባጠባቂ እሺ ሴቶችን አስጨናቂ። ባለፈው ቆይ ለመወደድ ብለህ ነው አይደል እንደዛ ስታደርግ የነበረው? ምን ታደርገዋለህ እኮ እሷም አልፈለገችህም። ፍቅር ደግሞ እንደዚህ በግድ የሚሆን ነገር እኮ አይደለም። ስለዚህ አንተ ነኝ ክፉ አስብለህ ልትበላ ማለት ነው አይደል? ምን ታደርገዋለህ?
ይታደሉታል እንጂ አይታገሉትም ሲባል አልሰማህም? አባባል ነው። ታግዬ እንዴት እኔ እንደማደርጋት ደግሞ አሳያለሁ። ቆይ አንተ የሚያጓደኛም በቃ ከመጎረር ውጪ ምንም ስራ የላችሁም ማለት ነው? ትሰማኛለህ? ጉራና ዛቻ በተለይ ይሻላል። እሺ ይኸውልህ እኔ ጎረርክም ዛትክም ምን አይመለከተኝም። ደግሞ ለዛ ለማይረባ ጓደኛ ምርጫ ሰጥቼው ነበር፣ ግን በፍጹም ሊጠቀምበት አልቻለም። ከዚህ በኋላ ትንሽ ጊዜ ነው የምታገሰው። ለሚፈጠረው ነገር በፍጹም እኔ ኃላፊነቱን አልወስድም። ሰምተኛል? ርዕስ አታስቀይረሽ። እኔም ማውራ ስለ ሊያ። ሲጀመር አንተ ስለ ሊያ ምን አገባህ? አይደለም ቆይ ሲጀመር የት ታውቃታለህ? ቆይ አንተ አይደብርም እንዴ? ሳሮንንም ጓደኛዋንም ልታጫውት ነው? ለምን ይደብረኛል? አይደብረኝም። እናንተ አላችሁ አይደል እንዴ አባቷን ገላችሁ ሀብቱንና እሷን ልትወስዱ ያሰባችሁ? ትሰማኛለህ? ይሄ የማይረባ ውሸት መቀባጠር የምትቀጥል ከሆነ እዚሁ ግድዬ ቀብራለሁ። እሺ ልቀቀኝ እባክህ። እንዴ ስማ፣ አንተም ሆነ ያ የማይረባ ጓደኛ ከዚህ በኋላ ጫፊ መንካት አትችሉም። እሺ እንዴ ስማ፣ ሚስጥራችሁን ባያስኩላችሁ በጣም ተነፋፋችሁ። ያሳያችኋለሁ። እሺ ሰለሞን አይደል በዚህ የማይረባ ልጃችን የመሰለሽ ልቅማ ደግሞ የራስ ሰዓት መደወል አይሰለቻትም እንዴ? ልጅ ሊያ እንዴት ነሽ? እንዴት ነው ታተ ጌታቸው? ሳሪን እየጠበቅሽ ነው? አዎ ደውላልኝ እኮ እመጣለሁ ብላኝ። ሀኒ ልጅም እንዴ? እስቲ ቆይ ግድ የለም ውጭ በይ። እኔ የማወራሽ ነገር አለ። ምን ነው? በሰላም ነው? ትናንትና ከዛ ልጅ ጋር ምንም ደስ አላላችሁም? አቶ ጌታቸው ዘመዴ ነው ብዮት የለ እንዴ? ዝምድናውን እንኳ ተይው። እኛም በእናንተ ጊዜ እንደዚህ እያልን ነበር የምንሸወደው። ኧረ እኛ ምንም አልሸወድንም። አይዞሽ፣ ፈርተሽ እንደሆነ እኮ ይገባኛል። እንዴ እኔ አራዳ ነኝ። እኔ ግራ የገባኝ እኮ ይሄ ጨለሌ እንዴት አድርጎ ነው በዚህ ጊዜ በእጁ ያስገባል? ሶልና ታዲያ ከሱ ውጪ በምላሱ ጤፍ የሚቆላ ማን አለ? ልጁ የዋዛ እንዳይመስልሽ። እንዲህ እያለ ነው ስንቷን ጉድ ያደረገው። ተጠንቀቂው። እሺ እሺ። አቶ ጌታቸው የኔ ልጅ ደግሞ ገና ልጅ ነሽ። የት ይሄድብሻል? ትደርሽበታለሽ። በዚህ ጊዜ ስለ ትምህርታችሁ ብቻ ነው ማሰብ ያለባት። እሺ እንዳሉኝ ያደርጋለሁ። በቃ መጣ መታጠቢያ ቤት ሄጄ። እሺ የዘንድሮ ልጆች ጉድ እኮ ነው። መቼም የሚጠቅማችሁን አታውቁ። እንደው ዘላችሁ ጎረምሳ ላይ ፊት ይማ እንዴት ነሽ? ደህና ነኝ። ምን ነው ሳሪ ቆየችብሽ እንዴ? በዛ ላይ ደግሞ አባታቸው ዝም ብሎ እያዛገኝ ነበር። የማይደብርሽ ከሆነ እሷ እስክትመጣ እዚህ ትሆኛለሽ? እሺ ደስ ይለኛል። አመሰግናለሁ። እኔ የምልሽ ጓደኛ አለሽ እንዴ? የምን ጓደኛ? ያው የወንድ ጓደኛ ነው። ለምን ጠየቅሽኝ? አይ ለጨዋታ ብዬ ነው። መቼስ አንቺን የመሰለች ልጅ የለኝም ብትል ማንም አያምናትም ነው ብላሽ ነው? መናገር ካልፈለግሽ እኮ ችግር የለውም። ግን ቅድም ከሆነ ልጅ ጋር አይችሽ ነበረ። ሮባ እኮ እዚህ ተከራይቶ የሚኖር ነው። አይተሽ አታውቂም እንዴ? አይ እኔ እዚህ ሳይሆን ሌላ ቦታ ነው የማውቀው። ሌላ ቦታ ማለት የት? የቤት ሰራተኞች እኮ በጣም ነው የምታሳዝኑኝ። ውጪ ምን እየተካሄደ እንደሆነ ሳታውቁ ዝም ብላችሁ የማንም ተከራይ መጫወቻ ነው የምትሆኑት። ይቅርታ ይኔት፣ ስለምን እያወራሽ እንደሆነ አልገባኝም። ቅድም ደግፈሽ ስትወስጂው ስለነበረው ልጅ ነው። ቆይ በሚገባ ታውቂዋለሽ? ግን አውቃለሁ። ባይሆን አንቺ ስለማታውቂው ሰው እንደዚህ አታውሪ። አየሽ፣ ልብሽን በደንብ አድርጎ አግኝቶታል ማለት ነው። ልጁ እልል ያለ ዱርዬ ነው። አላፊ አግዳሚ አላሳልፍ ያለ ቦዘኔ። በቃሽ፣ ስለ ሮባ እንደዚህ እንድታወሪ አልፈልግም። እኔ ሁሉንም ነገር ምነግርሽ ለራስሽ ብዬ ነው። እሺ፣ በኋላ እረፍዶ እውነታውን ስታቂ ትጸጸቻለሽ። ነገርኩሽ እኮ ሮባ አንቺ እንደምትይው አይነት ሰው አይደለም። እዚህ ቤት ውስጥ ጨዋና መልካም ሰው ሊመስልሽ ይችላል። ውጭ ግን ሀገር ያሰለቸ ዱርዬ ነው። እሺ፣ መጀመሪያ ነገሮች ላይ ዘለሽ ከመግባትሽ በፊት ጊዜ ወስደሽ በደንብ አስቢበት። እሺ። እንዴ ሮባ፣ እኔ አላውቅም ማለት ነው? ለምንድን ነው ሁሉም ሰው ስላንተ እያወሩ የሚያስፈራሩኝ? ሄሎ፣ አቶ ጌታቸው የት ነዎት? ምን አግብቶ ነው ደግሞ ጭራሽ እኔ ልትቆጣጠረኝ ነው እንዴ? ኧረ እኔ ማንኝና እርሱን እቆጣጠራለሁ። አቶ ጌታቸው በጣም ለጥብቅ ጉዳይ ፈልጌዎት ነበረ። ይኸው ትሰማለህ ሰለሞን፣ እንቶ ፈንቶ ወሬ ልታወራ ከሆነ የደወልከው እንደ ዶሮ ቀንጥሼ ጫካ ውስጥ ነው የምጥለው አንገትህን። ኧረ አያስቡ አቶ ጌታቸው፣ እሳት የሆነ መረጃ ነው ያገኘሁት። ታዲያ እንዴት ነው ይመጣሉ ወይስ ቤት ልምጣ? ጥሩ፣ እኔው ራሴ እመጣለሁ። የት ነው ያለኸው? እዛችሁ ታች ሰፈር ነኝ ያለሁት። በቃ ጠብቀኝ፣ እዛው ራሴ እመጣለሁ።
ዘጋ። ምን ነው አቶ ጌታቸው ደህና አይደለም እንዴ? ማሬ ምንድነው? ማን ነው? ማን ናት? ማን ነው? እነማን ናቸው? እናቴን የት ነው የሚያውቋት? እናቴ ማሬ አንቺ እናት ናት? ማሬ አንቺን አይነት ጎረምሳ አደረሰች? ወይ ዘመን፣ ወይ ጊዜ፣ ወይ ማሬ እንዴ! እሷማ በጣም ደህና ናት። ግን ይሄን ያህል ትተዋወቃላችሁ ማለት ነው? ወይ ጉድ! ምን መታወቅ ብቻ። ስንት ህይወት አሳልፈናል መሰለሽ የኔ ልጅ። እንዴ ማለት ምን አይነት ህይወት ነው ያሳለፋችሁት? ያው እንደ ጓደኛ ነው። ምን ሌላ ምን ይሆናል ብለሽ ነው? ለመሆኑ አባትሽ ማን ነው? ጥበቡ ይባላል። ጥቤኛ? ወይ ማሬ ጥቤን አገባችሁ? እኔ ምን ሆና ነው ማሬ ጥቤን ያገባችሁ? እባክሽ እኔ የሚገርም እኮ ነው። ምን ማለት ፈልገው ነው? ቆይ አባቴ እንደዚህ የሚናገሩት? ተይ እንጂ እኔ ልጅ እንዴ አትቆጪ። እንዲሁ ስቀልድ እኮ ነው፣ ለጨዋታ ነው። እንዴ አባትሽንም እናትሽንም አውቃቸዋለሁ። ይኸው እንግዲህ ያው ቤተሰብ ሆን ማለት አይደለም የኔ ልጅ? እንዴ ይሄን ያህል ቅርብ ከሆናችሁማ በቃ ቤተሰብ ሆነናል ማለት ነው። በይ ሁለቱንም አጥብቀሽ ሰላም በይልኝ እሺ? እንዳትዘነጊ። ወይ ማሬ እማዬ የዚህ ሰውዬ ወዳጅ። ጭራሽ የማይገጥሙ ሰዎች። በእናትሽ ደክሞኛል። እኔን ይድከመኝ። ቡና ልጋብዝህ እንዲለቅ ሰምኛለሽ? በዚህ ሰዓት ቡና አይደለም እረፍት ነው የሚያስፈልገኝ። ገብቶኛል እኮ ዳጊዬ፣ እባክህ ፊት አትንሳኝ። ፊት አልነሳሁሽም፣ ግን ደግሞ ስርስር እያልሽ እንድታስጨንቅኝ አልፈልግም። ናቲን እኮ አግኝቼው ነበር። አልነገረህም? ነግሮኛል። በቃ ሌላ ጊዜ እናወራለን። ቆንጂት ማውራት አልፈልግም። አትሰሚም? ምንድን ነው? ለምንድን ነው የምጮህባት አንተ? ጮክም እንዴ ጋሽ? ኧረ አልጮክም። በጆሮዋ ሹክ እያልካት አይደለም እንዴ? ምን አድርጊ ነው የምትላት? ቆይ የዚህ ግቢ ልጆች ጤነኛ አይደላችሁም እንዴ? ያ ባለፈው ሰክሮ መጥቶ ግቢን ሲበጠብጥ ነበር። አሁን ደግሞ አንተ እሺ መሰለሽ ልጅ ትጮቻ። ምን አድርጊ ነው የምትላት? እቺን ቦቃቅላ ልጅ ቦቃቅላ እድሜዋን ያውቃሉ ማለት ነው። በቃ እኔ ልጅ ቆይ ግድ የለም ንገሪኝ፣ ግድ የለም ይኸው ጆሮውን እየቆንጥጬ እዚህ አንበረክከዋለሁ። እኔ መሄድ ስለፈለኩኝ ነው። የራስ ጉዳይሽ። ቆይ ለምንድን ነው ዝም የምትይው? ዛሬ ዝም ካልሽ እኮ ነገ ደብድቦሽ ይሄን የመሰለ መልክሽን ያበላሸዋል። ቆይ ለመሆኑ ይሄን የምታውቂው? ይሄን እዚህ ሰፈር ስመጣ ነው የማውቀው። ቆንጆ፣ ምን ነው ባለፈው ሻይ ቡና እንላለን ተባብለን አልነበረም? ምን ነው ድምፅሽ በዛው ጠፋ? ኧረ አልጠፋም። በዚህ ሳምንት እንገናኛለን። ደስ ይለኛል። እንደ ባለፈው ግን በዛው እንዳጠፊ። እደውላለሁ። አልጠፋም። ጎሽ ይዙይ ምን አባቱ ነው እስካሁን ድረስ የቆየው? ለነገሩ ጥፋተኛው እኮ ነኝ። እንደተሰጣል ዝም ብዬ ለሁሉም ቀረብኩላቸው። ሁሉም እየመጡ ዘገኑኝ። ሙድ እያዘብኝ ነው። እሺ አጅሎ አቶ ጌታቸው ብዙ አቆምኩ እንዴ ጎረምሳ? አረ በፍጹም እንዴ፣ እንደውም ፈጠኑብኝ። አሁን አልነበር የደወሉልኝ? ጥሩ እሺ፣ ምንድን ነበር ልትነግረኝ የነበረው? እጅግ በጣም ጠቃሚ መረጃ ይዤ ነው የመጣሁት አቶ ጌታቸው። እኮ ምንድን ነው እሱ? ይሄንን መረጃ በጣም እርግጠኛ ነኝ ከኔ ውጪ ማንም አልደረሰበትም። ማንም። ምንድን ነው ንገረኝ። እንዴ ለነገሩት እኮ ነው አቶ ጌታቸው፣ እንዴ ለነገሩት እኮ ነው። በእውነት ግን ሲሰሙት ይሄንን መረጃ በጣም ይደነቃሉ። እንዴ ምንድን ነው አቶ ጌታቸው? ምን ነውር አይደለም እንዴ? ከአሁን በኋላ ማትነግረኝ ከሆነ እንደ ሮባ እግርህን ሰብሬ ነው ማስቀምጥ እኮ። ምንድን ነው እንዴ? ምን ሆኖ ነው አቶ ጌታቸው? ከአሁን በኋላ ሌላ ቀን አልፈልግም። መረጃው ምንድን ነው ንገረኝ። እንዴ በቃ እሺ፣ የታመነ ልጅ እርሶን ለመግደል መጥቷል።